ሰላም ዩቲዩብ ተከታታዮቼ እንዴት አላችሁልኝ? እግዚአብሔር ሰላም ይብዛላችሁ። በሀገር ውስጥም ከሀገር ውጭም ያላችሁ ውድ ተመልካቾቼ እንዴት አላችሁልኝ? እኔ ሰላም ነኝ። ባላችሁበት እግዚአብሔር ሰላም ይብዛላችሁ እላችኋለሁ። ለዚህ ቤት አዲስ ሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ እላችኋለሁ። ነባሮች ደግሞ ሼር፣ ላይክ፣ ኮሜንት እያደረጋችሁ አበረታቱኝ። ምንም አይከፈልበትም እባካችሁን እላችኋለሁ ውዶችዬ። እኔን ምስኪኗን ብታበረታቱ ምን ችግር አለው? መቼም ይሄ ጣታችን ለኔ ቤት ብቻ ነው ሰብስክራይብ የማያደርገው፣ ለኔ ቤት ብቻ ነው ላይክ የማያደርገው። ምን ችግር አለው? ባታዩ ራሱ ላይክ አድርጋችሁልኝ ብታልፉ ምን ችግር አለው? ችግር የለውም። ሚያይ ሰው ጋር ሊደርስልኝ ይችላል። ዩቲዩብ ደግሞ ሚያይ ሰው ጋር ሊያደርስልኝ ይችላል። እናንተ እኮ ማየት ብቻም ሳይሆን ላይክ ብታረጉልኝ ለኔ ቆንጆ ነው። ለእናንተ ግን ምንም አይጎዳችሁም። እኔን ግን ይጠቅመኛል። ለምን በዚህ ልክ እንደዚህ እንደሆነ አላውቅም። ብቻ ዛሬ ይዤላችሁ የመጣሁት ያው አስተያየት ነው የምሰጠው። ሌላ ነገር ምንም ምሉ ነገር የለም። ዳግምና ፍቅር ሰሞኑን እየተጨቃጨቁ ነው፣ እየተጣሉ ነው። አንዳንድ ሰው እንዴት ነው ምርቃት እርግማን የሚሆንበት ሰው አለ። አንዳንድ ሰው ደግሞ እርግማን ምርቃት የሚሆንለት ሰው አለ። ተቃራኒ ነው የሚሆነው እና እንደዛ የሆነች ነው የሚመስለኝ ፍቅር። እና ፍቅር የዋህ ናት፣ ምስኪን ናት። የሆነ በቃ ደስ የሚል ባህሪ አላት። በዛ ልክ ግን ለሷ የሚሆነው ነገር በጣም እንትን ነው። ዳግም ምርጥ ልጅ ነው። እኔ በፊት ግን ሚዲያ ላይ አውቀዋለሁኝ። ያው ጠፍቶ ነው የመጣው። እሷ ናት ይዛው የመጣችው። ዛሬ ለወራይ መድኃኒዓለም እንኳን ደረሳችሁ ኦርቶዶክስ ይሆናችሁ እላችኋለሁ ውዶችዬ። ያው ሙቀት ስለሆነ በቦዲን የመጣሁት ይቅርታ እንዳይደብራችሁ እና ምን ለማለት ነው የፈለኩት፣ እርግማን አለባት ማለት ነው። ማለትም ምርቃት ወደ እርግማን የሚሆንበት ሰው አለ እንጂ እነሱ ፕራንክ በእውነት ልጅ ያቺኛን ስሟንም አላውቅም። አንድ ጊዜ በዳኒ ቤት ነው ያየዋት፣ ሁለተኛ ከዳግም ጋር ነው ያየዋት እንጂ እኔ ግን አይቻትም አላውቅም። ግን ሰብስክራይቧን ሳይ ሰብስክራይብ ያላት ልጅ ናት። እኔ ግን ምን ጊዜ ሰርታ እንዳላየዋት አላውቅም ብቻ እና እንደዛ ነው እላችኋለሁኝ። እኔ እሷ ችግር ያለባት ይመስለኛል፣ ዳግም ሳይሆን ያቺኛዋ ልጅ ችግር ያለባት ይመስለኛል። እኛ ሴቶች ለሴቶች ምቀኞች ነን እንጂ ወዳውኑ ራሱ ያንለታ ፕራንክ መሆኑን ካወቁ ወይ እሷን ማቆም ነው። ደግሞ እዚህ ጋር እኛ ፕራንክ እያደረግናችሁ ነው። እናንተ ፕራንክ እኛ ስላደረጋችሁ እሷ ደግሞ እሱ በእሷ በኩል ያኛው ልጅ ስላለ ለመበቀል ፕራንክ አድርጋ እንትኗን ለመመለስ ነው አይደል የሰራችሁ እያለች ያለችው እንደዛ ነው። እናንተ በፕራንክ እውነት እናንተ ፕራንክ እያደረጋችሁ ከሆነ እዚህ ጋር እኛም ፕራንክ ነው ያደረግናችሁ ይቅርታ ሲሏችሁ ማመን ነበረባችሁ እንጂ እንደዚህ በቃ እንትን ብላችሁ ጥርጥር ብላችሁ በቃ የሆነ እንዴት ነው እኛ ሀገር የሆነ ነገር ወጥር አድርጋችሁ የምታስሩት ነገር አለ። ወጥር አላችሁ ዳግምና ያቺኛው ለኔ ስሟን ስለማላቅ ነው። እና ለምን በቃ ማመን አለባችሁ እዚህ ጋር። ይሄ ጥፋት አለብክ ዳግምን ብትሆን ማለት ነው። ይሄ ጥፋትክ ነው። አንድ ሰው ፕራንክ ካረገክ አንተም ፕራንክ እያረካት ከሆነ እውነት አንተ የሰራው ነገር ፕራንክ መሆኑን ካወቅ እዚህ ጋር ፍቅር ፕራንክ ነው። እኔ ፕራንክ ቦል ለምን አረዘምሹ እሱ ኦኬ በጠየቅ ትችላለክ እንጂ ፕራንክነቱን መቀበል እንዴት ነው ፕራንኩን አለመቀበል? ይሄ እናንተ የሚሰራችሁት ፕራንክ አይደለም ማለት ነው። ወይስ ለሰው ፕራንክ ነው ብላችሁ እናንተ የራሳችሁ ስሜት እንትን ብላችሁ ከሆነ ኦኬ። እና አንዳንድ ጊዜ የተናገርካትን ፍቅርን እኔ እንደዚህ አይነት ሰዓት መስኝም ውስጥሽ ሌላ ነው ላይሽ ሌላ ነው ያልካት አይደለም። ለሷ ለሚያየክ ሰው ራሱ ልብ ይሰብራል። በዛ ልክ ራሱ እንደዛ ስትላት እሷ ይቅርታ እየጠየቀችክ ነው። አንተ ግን ይቅርታውን መቀበል አልፈለክም። አንድ ሰው በእርግጥ የሚወደውን ሰው ማጣት ስለማይፈልግ የማይሆን ቃላት መናገር ደግሞ ያንን ሰው እንድታጣ ነው እንጂ የሚያደርግክ ከዛ ሰው ጋር እንዲያቀራርብክ የምታረገው ነገር የለም። ፍቅር
የሆነ እንደመሰላችሁ ስትጎዳ ማንም ዞር ብሎ አያያትም። የሆነ ደስታ ሲኖራት የሚከባት ሰው አለ። እኔ ብዙ ጊዜ አይቻታለሁኝ። የሆነ ስትደሰት የሆነ ነገር እንትን ስትል ሰው ይኖራታል። ግን በከፋት ሰዓት አይዞሽ ነይ እጅሽን ከመጀመሪያው ጀምረን እስካሁን እያየናት ነው። ፍቅር እኮ ማለት እያየን ነው ያደገችው። ሰዎች እኔ እንደዚህ ስል ምንድነሽ አንቺ እንደዚህ የምትይው ምናምን እንዳትሉኝ። ለምን ረጅም ጊዜ ነው ዩቲዩብ ላይ የቆዩት። ስለዚህ ረጅም ጊዜ ነው የምናውቃቸው። እያደገች ቁመቷ እየጨመረ ምን እያለ የመጣችው እንትን ነው። ስለዚህ ከመጀመሪያው ጀምረን ትዝ ካላችሁ ከአብርሃም ጋር በተጣላሽ ጊዜ ራሱ ጀምሮ የት ነው ያለሽው? ያኔም ዩቲዩበሮች ናቸው አይደል? እነ ኤፍሬም አሉ ማለት ነው። ኤፍሬም የነለሚ ወንድም እሷ ሚዲያ ላይ ራሷን ችላ ስትመጣ ነው እነሱም እንትን ያሏት እየቀረቧት አብረው ቪዲዮ እየሰሩ ምን ያሉት እንጂ በጠፋሽ ጊዜ ነይ እስኪ ምንድነው ችግርሽ ብሎ ፊት ለፊት አላመጧትም። እችልች አዎ ወይ እርጉዝ ስለሆነች ያርግዝና እንዳይታወቅባት ያን ነገር ለመሸፈንም ሊሆን ይችላል። በዛን ሰዓት እንትን ያላሏት ወይ ያላቀረቧት ያልጠየቋት ምን ያላሏት። ኦኬ ያ ነገር አለፈ። ከፉፉ ጋር ስትጣላም ብቻዋን ታግላ ብቻዋን አልቅሳ እንቧን ረሽታ አንድ ሰው ከሷ ጋር ቪዲዮ የሰራ ሰው የለም። ከሚገርማችሁ አይዞሽ ራሱ ያላት ሰው የለም። ለሚ ብቻ ቪዲዮ ሰርታላታለች። እሱንም ምን ብላን የሰራችሁ ያው በራሷ ቻናል ላትመጣ ትችላለች፣ በሌላ ቻናል ልትመጣ ትችላለች። ያኛ ቻናሏ ችግር ላይ ነው ያለው ብላ ግልጽ ማርጋ ተወስዶባት አልጠፍቷልም አላለችም። በደፈናው ግን ለምን ብዙ ሰው ወርዶባት ነበረ። ሌላ ይቅርና የሆነች ልጅ እዛው የቡታጅራ ልጅ ናት፣ የነለሚ ቤተሰብ ናት እሷ አይደል? እሷ ልጅ መልካም ውሸቷን ነው ዩቲዩብ አልተወሰደባትም ብዙ ነገር ብላ ብዙ በቃ ለምን እንደሆነ አላቅም እንዲህ ነው ጠምዳ የያዘቻት እሷ ልጅ። አሁን ለቀቅ አረገቻት ይመስለኛል። ለዩቲዩብም ይሁን አንዳንድ ጊዜ ሰውን ጠምዳችሁ ስለዛ ሰው ክፉ የምታወሩት ሰው ነው እንጂ የሆነ ሰው መልካም ነው ይሄ ሰው እንደዚህ ቢደገፍ ይሄ ሰው እንደዚህ ቢሆን የሚባል ሰው አያይም። እኔ አሁን እዚህ ጋር ሰውን የምሳደብ ብሆን እንደዚህ እኮ ነው የውሸት ወሬ የሆነ ያልሆነ ቪዲዮ ምናምን ይዤ መጥቼ እዚህ እንትን ብል በሽ ሆናችሁ ነው የምታዩት። እኔ ግን መልካምነትን የሆነ ቅንነትን ነገር ነው ለሰው ማካፈል የምፈልገው። ምክርም ከሆነ ግጻዘም ከሆነ እንትን ብለው እንጂ ሰውን አልሳደብም እንትላለም። አሁን ሰውን የሚሰድቡ ሰዎች ሰውን ከፍ ዝቅ አድርጎ ስለ ሰው ተንኮል የሚናገር በቃ ሰው እርገቱን የሆነ የሰውን እርገት የማትፈልጉ ሰዎች ሰውን ስትሰድቡ እናንተ ነው የሚያዩ ሰውም ራሱ ማለት ነው። እኔ ደግሞ እንደዛ ማድረግ አልችልም። ስለ ሰው ክፋት ማውራትም አልፈልግም። ስለ ሰው ክፋትም ደግሞ ስለዛ ሰው ምን አውቄ ነው ስለዛ ሰው ክፋትስ ማውራው? ባቅስ ደግሞ ሰው ሁላችንም የራሳችን ባህሪ አለን። ስለዚህ አሁን ምንድናት ፍቅር እንዳልኳችሁ ሲከፋት ብቻዋን ስትሆን አይዞሽ የሚላት ሰው የለም። የሚገርም እኮ ነው። አንዳንድ ሰው እጣቸው ከእናንተ ጋር የሚመሳሰል ሰው አለ። ስትገፉ እናንተ የሆነ ነገር ሲኖራችሁ ምን ሲሏችሁ አቤት ሁሉም ከፍ 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 ሊያረጋችሁ ይፈልጋል። ግን እናንተ የሆነ ነገር ትንሽ ከጎደለባችሁ እንደ ተልባ ሰፈር እየተሸራተቱ ነው የሚሄዱት። አንዳንድ ሰው ፍቅር እንደዛ ነው ሰው የሚሆንባት። ብዙ ጓደኞች አላት። እሷ ግን ሰው ራሱ ቪዲዮ ካልሰራ ለምንድነው ቪዲዮ ያልሰራችሁ ለምንድነው ምናምን እያለች ሰውን እንትን የማለት ባህሪ አላት። አሁን ዳግምም ካንዴም ሁለቴ እኔ እንደ ሁለታም ሆኖ ጭንቅላት እንዲወቅስ ፈልጌ አይደለም። ይሄ በቃ እንዴት ነው እንደ አንድ እህት ስነግርክ ፕራንክም አለችክ አንተም ፕራንክ ነው ብለሃል። ስለዚህ አምነክ ተቀብለክ ነገሩን መፍታት ስትችሉ በዚህ ልክ እኔ በቃ ሰሞኑን እያየዋቸው ነው ያሉበትን ነገር። ዛሬ መጨረሻ ቪዲዮ የለቀቁት ሳይ እንዴት ነው ያልኩት እየተጎራረሽ እዚህ ምናምን በቃ መጎራረስ ማለት አንድ ወንድም እህትና ወንድም ይጎራረሳሉ። ኖርማል ጓደኛ ማለት ናቸው እንጂ አንተ እንደምታስበው ሌላ ወንድ በነካሽ እጅ አትነካኪኝ ማለት ይሄ በጣም ለአንድ ሴት በጣም እንትን ነው። ለምን ስራ ነው እቺ መስራት አለባት። ልጅ አላት ሰርታ ህይወቷን ምኗን መቀየር አለባት።
ስለዚህ ከሰው ጋር ነው መስራት ያለባት። ደግሞ ዩቲዩብ እንደዛ ነው የሚፈልገው። ኢትዮጵያ ውስጥ ያሉ ልጆች በቃ ጓደኛሞች ሆነው ወንድና ሴት እየሆኑ ነው የሚሰሩት። አንዱ ሲሄድ አንዱን እየተኩ አንዱ ሴት አሁን ለአንዱ ዩቲዩብ ለመክፈት ሲፈልጉ አንድ ሰው ዩቲዩብ ካሌለው ወንድ ወይ አንድ ሴት ጋር ያመጡና ከዛ ሴት ጋራ ሰው እንዲላመደው ያደርጋሉ። ከዛም ተረፈ ወይ 2 ቪዲዮ 3 ቪዲዮ 4 ቪዲዮ ወይ 2 ወር ምናምን አብረው ከሰሩ በኋላ ለዚህ ሰው ቪዲዮ ቻናል እንከፍለታለን፣ ሰብስክራይብ ላይክ አርጉት ይላሉ። ከዛ ላይክ እናረጋለን፣ ሰብስክራይብ እናረጋለን። ያ ሰው ሳናቀው ያርጋል፣ ዩቲዩበር ይሆናል። እንደዚህ ነው ኢትዮጵያ ላይ እየሰሩ ያሉት። እየጠቀሙም ነው ማለት ነው። ይሄ ለምን አደረጉ አይደለም፣ ይስሩ። በጣም እንደዚህ መስራት ስደት ከመሄድ እንደኛ በስደት በበረሃ በማዲያም ቤት ወንዶቹም ግመል በመጠበቅ በግ በመጠበቅ ፍየል በመጠበቅ ይሄ ሀሩር ፀሐዩ የብርድ ሰዓት ብርዱ የሙቀት ሰዓት ሙቀቱ ላባቸውን እንደዚህ እየጠረጉ አሁን ሱዲ ላይ ያሉ ወንዶች እያየን ነው። በቃ እሳት ነው፣ ከላይ እሳት ከታች እሳት፣ ምድረበዳ ጥላ የለ ምን የለ የሚጠለሉበት። ደግሞ አንድ ሰው አገር ቤት ሆኖ እንደዚህ እየተደጋገፉ ለአንዱ እየከፈቱ አንዱ እንትን ይሄ እኛ ብናይ ከኛ የሆነ የሚጠቅመን ነገር ካለ ትምህርት ካለው ትምህርት እንወስዳለን። ትክክል ካልሆኑ ደግሞ ትክክል አይደላችሁም እንላችኋለን፣ እንመክራችኋለን፣ እንዘክራችኋለን። ስሩንም ከዳግም ጋር ስትሰራ ከሁሉም ከብዙ ሰዎች ጋር ሰርታለች ፍቅር ከዳግም ጋር ስትሰራ ስለሆነ ደስ እያለኝ ነው ማያት። በቃ የሆነ ልጁም ደስ የሚለኝ ነው ልጅ ነው፣ ሃይማኖታዊ ነው። እንደዚህ አይነት ጠንካራ ሰው ከጠንካራ ሰው ጋር ሲሆን ሰው ልጅ እየጠነከሩ ይሄዳሉ። አንደኛ በሃይማኖታ ብዙ ጊዜ አሁን በቃ ዝርዝር ውስጥ አልገባም፣ ደስ ይላሉ። በቃ በጠቅላላ አንድ ሰው እሱ የማይፈልግ አሁን ለምሳሌ እሷ የሆነ እንትን ብፈልግ አለባበስ ላይ ሊሆን ይችላል፣ የተለያዩ ነገሮች ላይ ሊሆን ይችላል። ያስተምራታል፣ ይገጽጻታል፣ ይመልሳታል። ይሄ ነገር እንደዚህ አይደለም። በብዙ ነገር ደስ ብሎ ነበረ። ግን አሁንም ቢሆን አንድ ላይ ቢሰሩ አንድ ላይ ቢሆኑ እኔ ደስተኛ ነኝ። አንድ ላይ ሰርተው ጎብዘው እንደማንኛውም ዩቲዩበር በቃ ጥንክር ብለው ሰርተው ትልቅ ደረጃ ላይ ቢደርሱ እኔ ደስተኛ ነኝ በበኩሌ። ማንኛችንም የሷን ደስታ የማይፈልግ ሰው ሰይጣን ካልሆነ በስተቀር ማንም ሰው የለም። በጣም የምታሳዝን በጣም እኔ እንጃ እኔ ውስጤ ገብታ ነው የቀረችው ማለት ትችላላችሁ። እኔ እግዚአብሔር ካለ ከኢትዮጵያ ስገቢ ማንን ማግኘት ትፈልጊያለሽ ዩቲዩበር ብትሉኝ አንደኛ እሷን ነው ማግኘት ፈልገው። በጣም ታሳዝነኛለች። ልቤ በቃ ያኔ ከማናው ከአብርሽ ጋር ሲለያዩ እንደራሴ ሰው ነው ያሳዘነችኝ። በቃ በጣም አንጀቴን ይበላችኝ። አኳኩኗ፣ ለጋነቷ፣ ልጅነቷ በቃ ምናምን እኔ እንጃ። እኔ እስካሁን አብርሽና እሷ ጓደኛሞች ፍቅረኛሞች ሆነው ወደ ትዳር ከዛችኛዋ ጋር ከሚገባ ከዚችኛዋ ጋር ትዳር ላይ ቢገባ ኖሮ የት ይደርስ ነበረ? የኔ እላለሁኝ። በቃ ሰላም የሆነ ጭቅጭቅ ያለለ መተማመን ያለበት ደስ የሚል አብረው ያደጉ ምን ያሉ ያው እግዚአብሔር የፈቀደው ነው እሱም የሚሆነው እንጂ ከፉፉ ጋር ራሱ ሆነ እኔ ብዙም ደስተኛ አይደለም። አንደኛ ምንድነው ሃይማኖታቸው አንድ አይደለም። ወይ እሷ ወደሱ መሄድ አለባት ወይ እሱ ወደ እሷ መሄድ አለባት። አንድ ሰው በትዳር ሲኖር ችግር የለውም የሚባል ነገር ችግር አለው። ብዙ ችግር ይዞ ይመጣል። መጨረሻ ይሄው ተለያዩ። አንደኛ እሱም አያምናትም። መግባባት የሚባል ነገር የለም። ሁሉ ጊዜ በቃ መጠራጠር ምናምን መጨረሻ ይሄንን ነው የሚያመጣው ማለት ነው። አሁን ግን ከዳግም ጋር መሆኗ በጣም ደስ ብሎኝ ነበረ። የሆነ አብሮ እንትናቸው የሚግባባ ደስ የሚል ነው። ግን በመሃል ይሄ የመጣው ፕራንክ እሷም ያው በፕራንክ ለመመለስ ነው እንጂ እንትን ለማለት ፈልጋ አይደለም። ግን አልተቀበሏትም። ፕራንክ አይደለም እንዴት አረዘምሽ አሁን ሰውን ትሲልሽ ነው ፕራንክ ያልሽው እንጂ ምናምን ምን የፈለገ ነገር ቢሆን አንድ ሰው አብሶ ሴት ልጅ ወዳው ከወንድ ተለይታ ወዳው ወንድ ጋር አትሄድም። ይሄን ማወቅ አለባችሁ። ገባችሁ? ስራ ከሆነ ለስራዋ አው ልትሄድ ትችላለች። ከዛ ውጪ በፍቅር ዙሪያ ምናምን ብዙ አመት ይፈጅብናል። እኛ ሴቶች የፈለገ ነገር ቢሆን የፈለገ እንትን ብንል የሆነ ፍቅራችን ቶሎ ብሎ ከውስጣችን አይወጣም።
ቶሎ ብለን ወንድ ጋር ለመሄድ እምነቱም አይኖረንም። በጣም ፈሪዎች እኮ ነን። ጀግና እንደመሆናችንም በፍቅር ዙራ ይሄ በህይወት ዙራ በጣም እንፈራለን። እኔ በበኩሌ እንደዛ ነኝ። ሰውን አላውቅም። እና ዳግም በዚህ ልክ ሌላ ሰው በነካካሽ እጅ አትነካኪ ማለት ለአንድ ሴት በጣም ከባድ ነው። ገባክ? ሴት ልጅ ናት እንደዚህ የምትለው በብዛት። አንተ ግን እንዴት ይሄን ቋንቋ እንደተጠቀምክ አላውቅም። ምንም አላሻሸችው ምን አላለችው። ካንተ ጋር ነው ስሩን የምትጫወተው። የሆነ የፍቅር ነገር ራሱ እንዳላችሁ ነገር እስከሚመስለን ድረስ ለስራ የተገናኛችሁ ሳይሆን ፍቅር በመሃላችሁ እንዳለ ነገር እስከሚመስለን ድረስ ካንተ ጋር ነው የምትቃለደው፣ ካንተ ጋር ነው የምትስቀው ምን የምትለው እንጂ እኔ ከዚህኛው ሊጋራ ቪዲዮም ሲሰሩ ያው ማወቅ ነበረብክ። አንተ ራሱ ፕራንክ መሆኑ ምን መሆኑ ራሱ መረዳት ነበረብክ። አንደኛ የጓደኛክ ጓደኛ አብሮ በስራ ጓደኛ እንጂ የፍቅር ጓደኝነትም አይደለም ያላቸው። ከዛችኛው ጋር ያው ከንግግራቸው እንደምንረዳው ማለት ነው። እሺ እንስራ፣ ስራውን እንቀጥል፣ እኛ ፕራንክ ነው አሉ። አሻፈረኝ ብላ ውሃ ደፍታበት ሄደች። እሷም ያችኛም ሄደ፣ ልጁም ሄደ። ፍቅር ተከትላው ስትል እንዳይሄድብሽ ቶሎ በይ ተከታያት ምናምን አልክ። ያለታ ያው ያስታውቃል። የፍቅር የመውደድ ማለትም የፍቅር እንደሆነ የጥላቻ እንዳልሆነ ያስታውቃል። ግን ውስጥህም እየተናደደም ቢሆን ራስ እያዛገክ ለሚወዱ ሰው ሲባል እኮ ብዙ ነገርን ይታለፋል ማለት ነው ያለብህ አንተ። እና ስለዚህ አትጉዳት፣ አትጎዳዱ። ወይኔ ዛሬ ሰዎች ይቅርታ፣ ወይኔ መድኃኒዓለም አባቴ ሞቀኝ ብዬ በቦዲ መጥቼ ተሰቃየሁ እኮ። ወይ መናኙ ምን ነው ሸዋ መቤቴን አረ ኪዳነ ምሕረት እናት ያደራሽን። እና ምን ላድርግ ያለሁበት በረሃ ነው፣ ሀሩሩ ነው እንደዚህ የሚያደርገኝ ሌላ ነገር አይደለም። ስለዚህ ፍቅርዬ አንቺም ተረጋጊ። ካሁን በኋላ አጠገቤ እንዳይደርሱ በጥፊ ያጮለችው። ከዛ በጥፊ ስታጮለው እሱም ዝም ምን ያለው። ግን ያሳዝናሉ፣ ደስ የሚሉ ናቸው። ማርያምን እኔ ፍቅረኛሞች ራሱ ቢሆኑ ደስ ይሉኛል። ከሚገርማችሁ በቃ የሆነ የሰው ደስታ የሚያስደስታችሁ ሰው፣ እኔ እንደዛ ነኝ። የሰው ደስታ ያስደስተኛል፣ የሰው ሀዘንም እንደዛው ያሳዝነኛል። ሰው ሲደሰት፣ ሰው ሲለብስ፣ ሰው ሲዘንጥ እኔ ደስ ይለኛል። ለምን እንደሆነ አላውቅም። ይሄ ደግሞ እግዚአብሔር የሰጠኝ ነገር ነው። እግዚአብሔር ይሄን አይለውጥብኝ። ልጅ ሆኜ ልጅም ሳሎን ትልቅ ከሆንኩ በኋላ ራሱ እኔ ልብስ እንዲህ ምናምን ከገዛው ቶሎ ብዬ ልብስ አልለብስም። አፍራለሁ። ለምን እንደሆነ አላውቅም። ግን አሁን እንደዛ አይደለሁኝም። ግን እኔ ለሰው የምደሰተው ማለት ሰዎች ደግሞ ለኔ አይደሰቱም። ለምን እንደሆነ አላውቅም። ይሄ ያው የተፈጥሮ ጉዳይ ነው። ምንም ማድረግ አልችልም። ለኔ ተደሰቱልኝ፣ ለኔ እንደዚህ ሁኑልኝ ማለት አልችልም። ግን አሁንም ቢሆን ዳግም ተረጋጋ፣ ረጋ ብለክ ከምትወዳት ከምታከብራት የፍቅርም ጓደኝነት ከሆነ የስራ ጓደኝነትም ከሆነ ተከባብራችሁ ተደማምጣችሁ ረጅም መንገድ መጓዝ ነው እንጂ በአጭሩ የት ናት ሄሉ? የት ነው ያለሽው? እሷ እኮ የሆነ ነገር ሲደርስብሽ ታመጣሽና ይሄው ከአንዱ ጋር እንትን ብለሽ አንቺ ቪዲዮሽን እየሰራሽ ነው ወይ በውስጥ ልታወሪያት ትችያለሽ። በእርግጥ ግን በውስጥ ብቻ ከምታወሪ ዳግምንም አውርተሽ ይሄ ለሄሉ ነው አድርሱልኝ። ሄሉ ለቡታጅራ ወላይታ ሶዶዋ ልጅ ሳይሆን ለቡታጅራ ሄሉ ለቡታጅራ ሄሉ የሶዶዋ እያልን እናውራ። ሶዶ ስል ያው ሶዶም ይሄኛው ወላይታ ሶዶና ውራጌ ደግሞ ምንድነው የሚባለው? ሶዶ ነው የሚባለው። እነሱ ሶዶ ነው የሚባለው። ሶዶ ነው። ግን ልለይላችሁ ብዬ ነው። እና ስለዚህ ዳግምንም ታውቂዋለሽ፣ ያው አስተዋውቃሻለች። አንቺ ከመምጣትሽ እነሱ መጣላታቸው ምን ይባላል ይሄ? እና ስለዚህ አንቺ ነሽ አጣላሻቸው ማለት ሳይሆን አንድ ላይ አራት ሆናችሁ ስትሰሩ እኔ በቃ እንደዛ ነበር ያሰብኩት። በቃ አሁን ድምቀት ሊሆኑ ነው፣ ዩቲዩባቸውን ሊያደምቁ ነው። ይሄኛውን በዚህ አራት ሆነው በአንድ ጊዜ እየመጡልን በሁሉም ቤታቸው ላይ ቪዲዮ እየለቀቁልን አሪፍ ቪዲዮ እናያለን ብለን ስንጠብቅ እቺኛው መጣ። በቃ ፕራንክ ያው ለሷም ይሆናል ዳግም ይመስለኛል እሷን ያመጣት ወደ ዩቲዩብ እንድትመለስ። ዩቲዩብ ላይ ቶሎ አልመጣም ምናምን ብላ ነበረ አላቅም። እና ስለዚህ
ወይ ለእንደዛ ነገርም አምጥቷት ነገሩ ወደ ሌላ ሄዶባት ነው እንጂ እሱም ለክፋት አስቦ አይደለም። ግን እሷ ልጅቷ የሆነ የማቀጣጠል እንትን አላት፣ ያስታውቃል። ነገረኛ ሰው እኮ ያስታውቃል። ለምን እያቀጣጠለች ነው የሆነ ነገር ሲፍ አሁን እዛ ጋር ምግብ እየበሉ ነው መጡ አይደል? ዳግም እንደዚህ ነው ሲል ኖርማል ነው፣ ችግር የለውም እኮ ሰው ዋሽታችሁ ማስታረቅ ነው እንጂ ዋሽታችሁ ማጣላት በጣም ከባድ ነው። ዋሽቶ ማስታረቅ ግን ከባድ ነው። ዋሽቶ ማጣላት ግን ቀላል ነው። እዛ ጋር መጣች፣ አብሮ መጡ። ይሄ ማረግ ትክክል ነው፣ እንደዚህ መሆን ትክክል ነው፣ በዚህ ነው በዛ ነው ብላ እሱ ሌላ ይላል፣ እሷ ሌላ ትላለች። ነገሩን አፋፋመችው ማለት ነው። ከዛ እነሱ ከዝናብ ላይ ተነስተው ወደዛ ሲሄዱ ሃይላንዱን አንስቶ ወረወረባት ማለት ነው ፍቅር ላይ። ይሄ ደስ ይላል። በቃ የፍቅር ነው። ፍቅርዬ ተቀበዩ የኔ ቆንጆ። ይሄ የፍቅር ስለሚወድሽ ስለሚያከብርሽ ነው እንጂ የሆነ በቃ ላንቺ ቦታ ባይኖረው ላንቺ ፍቅር ባይኖረው ምን አገባኝ የፈለገችውን ታድርግ፣ እኔም ስራዬን እሰራለሁ እሱም ስራውን ትስራ ብሎ ይተውሻል። ስለሚወድሽና ስለሚያከብርሽ ነው። ማርያምን የሚወዳችሁ ሰው ነው እንደዚህ የሚቀናው። በቃ ለእናንተ ክብር ሲኖራቸው ነው። ለምን ካከበራት ከወደዳት ለምን ውሃ የሚጥልባት ለምን ሰድባታል ምናምን ልትሉ ትችላላችሁ። የምትወዱት ሰው ብዙ ቋንቋ ትጠቀማላችሁ። ያንን ሰው ያ ነገር እኮ ያን ሰው ከሷ እንደበስ ሲወጣ ያንን ሰው እኮ ግን ይጎዳዋል። እሱ ግን ያንን ሰው ላላማጣት ብሎ በቃ ያለውን አቅሙን ሁሉ ይጠቀማል። ግን ያ ማለት ደግሞ ትክክል ነው ማለት አይደለም። የምትወደውን ሰው ልታጣ ትችላለህ፣ በአነጋገር ማለት ነው። በንግግር ሰው ልጅ የሚወደውን ሰው የሚያከብረውን ሰው የሚያፈቅረውን ሰው የስራውንም ባላጋራ ምንድን ነው የሚባለው? ትንሽ እኔ ቋንቋዎች እኮ ይጠፉብኛል ምን አባቴ እንደሚሻለኝ እና ስለዚህ እንደዛ ነው እላችኋለሁ። ወይኔ ዛሬ ቁላ ማታ ይፈካል ዱጋዋ ቀገሩ ቁላንቴ ነው ቦዲቃ ያ ረቢ እኔ አፍራለሁ ይበቀበት ቀፍታ ያ ወዳጆቼ ምን ላድርግ፣ ሙቀት ነው ከባድ ነው ያለንበት ቦታ እና ስለዚህ ሐሳቤን ወደዚህ እየሰረቀብኝ ነው እንትኑ። ለማንኛውም ወዳጆቼ እንደዛ ነው እላችኋለሁ። ለማንኛውም ቆይ እስኪ ከምሳቀቅ ወይኔ እናቴ ይቅርታ ወዳጆቼ ይቅርታ። እንደዚህ ባረግ ይሻለኛል። ማርያም እንደዚህ ባረኩ ኖሮ ድሮውንም ራሱ ጥጭ እግዚአብሔር እንደዚህ አድርጌ በተቀመጥኩ ነው። የኢትዮጵያ ቢጃማ ነው ለዛውም የአዶላ ዋዩን ታውቃላችሁ? የአዶላ ዋዩ ቢጃማ ነው ለዛውም ይነጊል ቦረና እሺ፣ እንጂ የአረብ ሀገር ቢጃማ አይደለም። በዚህ አጋጣሚ ስነግራችሁ ማለት ነው። ለዚህ ነው ስንት ዓመት ሙሉ የተቀመጠው እዚህ በረሃ ውስጥ እንጂ የሌላ ሀገር ቢሆን ቡስቅ ብሎ የኔ አልቋል። ስንት ዓመት የመሰላችሁ እኔ ራሱ እዚህ ሀገር ከመጣሁኝ ልገባ ስል የተቀመጥኩበትንም ዓመት የኖርኩበትንም ሁሉ ነገር አሳያችኋለሁ። አብሽሪ ኢንሻአላህ። እስከዛ ታገሱኝ፣ ትዕግስተኛ ሁኑ። እስከዛ ላይክ ሰብስክራይብ እያደረጋችሁ አበረታቱኝ። እኔን ካበረታታችሁኝ በቃ ሁሉን ነገር አሳያችኋለሁኝ። ህይወቴን፣ ኑሮዬን፣ ምኔን እንዴት እንደተሰደድኩ እንዴት እንደመጣሁኝ ከታች እስከ ላይ አሳያችኋለሁ። በዚህ አጋጣሚ ደግሞ የአዶላ ዋዩ ሀገር ልጆች ያላችሁ የጉጂ የቦረና ልጆች ያላችሁ ልጆች ካላችሁ ሰብስክራይብ ላይክ እያደረጋችሁ አበረታቱኝ። ልመጣ ደርሻለሁ። ስመጣ ያው አብረን እንሰራለን ማለት ነው። ከኔ ጋር መስራት የምትፈልጉ ሰዎች ካላችሁ እኛም ከአንቺ ጋር እንሰራለን፣ ሼር እናደርጋለን ሀሳባችንን ምናችንን ካላችሁ እኔም ልመጣ ስለደረስኩኝ አብረን እንሰራለን፣ አብረን እናርጋለን፣ አብረን እንለወጣለን። የወያ እያል ዩቲዩባችንን እንሰራለን ማለት ነው። እና ስለዚህ በዚህ አጋጣሚ የራሴንም ህይወት ታሪክ እንተናልኩኝ። ይሄ ሁሉ የመጣው ራቁቴ ከመቼም እንደሞቀኝ ማርያም እየሞቀኝ ነው። እንደ እሳት እኮ ነው የሚያቃጥለው ቤት ውስጥ ተቀምጣችሁ ራሱ ፀሐዩ እና እንደዛ ነው ለሃሉ ዳግምዬ። ስለዚህ እንትኗን እመንና በቃ ፕራንኩን እመንና ተቀበላትና አብራችሁ ስራችሁ ስሩ። ፍቅር ደግሞ ካመረረች ወደኋላ አትመለስም። ነገር ያለው ፍቅር እንደ ፍቅር ናት፣ እውነትም ፍቅር ናት። ፈንድሻ ፋሚሊ። ስለዚህ ሳቋም ለቅሷም መከፋት ለምን መስላችሁ? የዋ ሰዎች ወዳው ይከፋሉ፣ ወዳው ያለቅሳሉ። ክፎይ ሰዎች
አልቅሱ ብትሏቸው አያለቅሱም። ለምን? ሁሉ ጊዜ ክፋት ስለሚያስቡ ጠንካራ ጥቁር ድንጋይ ታውቃላችሁ? ጥቁር ድንጋይ ናቸው እና የዋሰው ነው የሚጎዳው። የዋሰው በጣም ይጎዳል። እና ዳግምዬ ንግግርንም አስተካክል፣ ሁሉ ነገሩን አስተካክል። የምትለውን ነገር አንተ በእርግጥ እሷን አለማጣት ነው ያንን ሁሉ ቃላቶች የምትጠቀሙ፣ ግን እሷ ጋር ሲሄድ ደግሞ ያ ቃል እሷ ጋር ሲደርስ ለሚያዳምጥክ ለሚወድክ ደግሞ ፍቅርዬንም ለምንወዳት ሰዎች ያ አንተ የምትናገረው እናታ ፍንጫዬ እየበላኝ ነው የምትናገረው ቋንቋ ከባድ ነው። መልክቱ ይከብዳል። አንተ በርግጥ ለክፋት አይደለም እያልኩ ለክፋት አይደለም፣ ግን ለዛ ሰው አንተ ለምትናገረው ሰው ጋር ሲደርስ ጠርጠር ያለ ነው ቋንቋችክ እና ስለዚህ እባክህን ይቅርታ ተደራረጉና ፍቅርዬም ይሄ ነገር እንዲደርሳት ላይክ እያረጋችሁ ሰብስክራይብ እያረጋችሁ ሼር እያረጋችሁ እሷ ጋር እንዲደርስልኝ አርጉልኝ። ማርያም ይጠቅማታል። ለምን? እኔ በጣም ወዳት በጣም ነው እኔ ከምላችሁ በላይ ኢትዮጵያ ብሄር እንዳልኳችሁ ነው። ኢትዮጵያ ስገባ ማንም ማግኘት ትፈልጊያለሽ ብትሉኝ አንደኛ እሷን ነው። ሁለተኛ እግዚአብሔር ፍቃዱ ከሆነ አብርሃም ማግኘት ፈልጋለሁኝ። አብርሃምን ዩቲዩብ አብረሽ ልትሰሪ ነው ልሸቂ ነው ምናምን እንዳትሉኝ። እኔ ዩቲዩብም ደስተኛ ከሆኑ አብሬያችሁ ሰራለሁኝ ህይወት ታሪኬን። ከዛ በተረፈ እንዲሁ በቃ የምትወዱት ሰው ለዩቲዩብ ብቻ ሳይሆን ማግኘት ራሱ ማውራት ራሱ ደስ ይላችኋል። ጥንካሬያቸውን ብነግሯቸው የፍቅር ህይወት የአብርሃም ህይወት ከኔ ህይወት ጋር ስለሚመሳሰል ነው የምወዳቸው ማፈቅራቸው። ፍቅርም የተገፋች እምነቷን ያጣች ባመነች ሰው የተከዳች ናት። አብርሃምም ያው በጊዜው ጥፋትም ቢኖርበት አሁን ላለበት አሁን ለደረሰበት ነገር ታምኖ ሲቀመጥ ራሱ እምነቱን ማጣቱ ከኔ ጋር የሆነ ካለ ስማችሁ ስም የሚሰጣችሁ ባልዋላችሁበት ቦታ ውላችኋል የምትባሉ ታውቃላችሁ። ይሄ ህይወታቸው ከኔ ህይወት ጋር ስለሚያመሳስላቸው ነው የምወዳቸው። አብርሃም ከዚህም በፊት ላደረገው ነገር በቃ አድርጓል። እሷን ጥሏት ባይመጣ ኖሮ አሁን የደረሰበት ስቃይ አሁን መስዋዕት የከፈለበትን ኃይል ከፍቅር ጋር መስዋዕትን ቢከፍል ኖሮ አጋጣሚ ሌሎቹ ያው ፍቅረኛሞች አይደሉም ለዩቲዩብ ብለው ነው አብረው የሰሩት። እሷ ከመጀመሪያውም የፉፉ ፍቅረኛ ናት ምናምን የሚሉ ሰዎች አሉ። እሱ ለአይለም እኛ አናቅም። እኛ ፍቅረኛሞች ነን፣ የ5 ዓመት ፍቅረኛዬ ነው የ5 ዓመት ፍቅረኛዬ ናት ብለው ያወሩት እነሱ እስከሆኑ ድረስ እነሱ ደግሞ አይ ያኔ ለዩቲዩብ ብለን አይሉም። ሲጀመር ለዩቲዩብም ቢሆን ራሱ አይሉም። ለምን? ብዙ በውሸት ሰርተው እዚህ ጋር የደረሱት እስከሆነ ድረስ እንትን ነው አይሉም። ውሸት ነው እውነት ነው ያንን ሊሉን አይችሉም። ግን እኛ የምናውቀው ወደድንም ጠላንም የአብርሃም የመጀመሪያ ፍቅረኛው ናት ብለን ነው የምንቀበለው ማለት ነው። ያፉፉ በመሀል እያባበላት እያጽናናት ወደ ፍቅር ተቀየረና እዚህ ጋር ደረሱ። አንድ ልጅ አገኙ። ቆንጅዬ ልጅ አለቻት። ሲደብቁ ያው ፉፉ አወጣ። ፉፉ ምስጢር መደበቅ አይችልም ሲጀመር። ፉፉ ለምስጢር አይሆንም እና እንደዛ ነው እላችኋለሁ ውዶችዬ። እና ዳግምና ፍቅር እንዲታረቁ ይሄ መልእክት ያጠገባቸው እንዲደርስ ላይክ እያረጋችሁ ሰብስክራይብ ሼር እያረጋችሁ ሰብስክራይብ ካረጋችሁ አርጉ፣ ካላደረጋችሁም ግን ላይኳን አትፈልጉኝ፣ ላይክ አርጉልኝ። አንድ ቀን እኔም በቃ እንደ ሰው በሺህ በመቶ ይታይልኛል። ዛሬ በ10 ሰው ምን የምታዩኝ እኔ እኮ 10 ሰው ራሱ አይታችሁ ላይክ አታረጉ። ማርያምን ለምን እንደሆነ አላውቅም፣ ግርም ይለኛል። ግን ታያላችሁ። ይኸውልኝ ማየታችሁ ራሱ ትልቅ ነገር ነው። ደግሞ ቪዲዮ ስታዩ እስከ መጨረሻው እዩ። ለምን የሆነ ስሜታዊ ሆነን አውርተን የሆነ ቦታ ቁም ነገር ያለው መጨረሻ ላይ ሀሳብ ይመጣልናል። ያ ሀሳብ ሲመጣልን ያ ሀሳብ ለእናንተ ወይ የሚጠቅም ሊሆን ይችላል። አሁን ይሄን ቪዲዮ በመለቅበት ሰዓት ፍቅር የሚጠቅማት ወይ እናንተ የሚጠቅማችሁ ከሷ ህይወት የሆነ ነገር ትማራላችሁ። ሼር ብታረጉ ምን ብትሉ እሷ ጋር ሊደርስ ይችላል፣ ዳግም ጋር ሊደርስ ይችላል። ስለ አንድ ሰው ዩቲዩብ ስንሰራ አስተያየት ነው የምንሰጠው። አስተያየት ስንሰጥ ያ አስተያየት ለዛ ሰው ይጠቅመዋል። እሱም አሁን ለምሳሌ ዳግም እሷን ላይ ጎዳ ነው እሷን አለማጣት ነው የሆነ ቃላት የሚናገረው። ያ ቃላት ግን
ወደሷ ሲሄድና ወደ ተመልካች ሲመጣ ይጨንቃል። በቃ የሚናገረው ኃይለ ቃል በጣም ከባድ ነው። ገባችሁ አይደል? ስለዚህ ይሄን ማድረግ ለካ ትክክል አይደለም። አሁን እኔ ፕራንክ ማድረግ እሱም ፕራንክ ካረጋት እሷም ፕራንክ ካረገችው ትክክለኛ እነሱ ናቸው አይደል የጀመሩት ፕራንኩ መጀመሪያ። ስለዚህ ፕራንክ መሆኑን ካወቀ የሷንም ፕራንክ ነው ብላ ስትመጣና ይቅርታ ስትጠይቀው ኦኬ ብሎ መቀበል ነበረበት። ተቀብሎ ከዛ ተረፈ ለምን አረዘምሽ ለምን እንደዚህ አደረግሽ ብሎ መተማመን ይችላሉ። ገባችሁ? ስለዚህ ቪዲዮን እስከ መጨረሻ እዩ እንጂ መጀመሪያውን ሃይላይቷን ብቻ አይታችሁ ስክሮል አድርጋችሁ መታልፉ ከሆነ ያ መልእክት ምን እንዳስተላለፍኩኝ ምን እንዳልኩኝ ምንም ሊገባችሁ አይችልም ማለት ነው። ስለዚህ መጀመሪያ እዩት። ቪዲዮ ካያችሁት በኋላ ምን ካላችሁ በኋላ ካላስ ችግር የለው። ደስ ካላችሁ ላይክ ታረጋላችሁ። ስትወጡ ራሱ ላይክ አርጋችሁ ውጡ፣ ችግር የለው። እናንተ እንዳልኳችሁ ነው። እናንተን ላይ ጠቅማችሁ ይችላል፣ ምንም አይጎዳችሁም። እቺ እጃችሁ አሰራም ካልሆነችም ትሰራለች፣ ችግር የለውም። በፈለጋችሁ በ5ቱም በ10ቱም ጣት ነካ አርጓት ብቻ ምንም ችግር የለውም። እና እንደዛ እያረጋችሁ አበረታቱኝ። ያን ሰው ይጠቅመዋል። ያ ሰው ጋር በአጋጣሚ ሊደርስ ይችላል። እና እንደዛ ነው ልሻለሁኝ። ፍቅርዬ አንቺም ተረጋጊ፣ ዳግምዬም ተረጋጋ። እና በጣም የምታምሩ በጣም ደስ የምትሉ ልጆች ናችሁ። አብራችሁ ብትሰሩ አብራችሁ ብታርጉ ደስ የሚል ነው። ሰው እጣ ፋንታውን ነው በእርግጥ የሚኖረው። ራስሽ አምጥተሽኝ ምናምን ብለሃታል። ራስሽ አምጥተሽኝ እኔ ከሚዲያ ከራኩ በኋላ ራስሽ አምጥተሽ እንዴት እንደዚህ ታደርጊያለሽ ምናምን ብለሃታል። እና በቃ ፕራንክ ነው፣ በፕራንክ እለፍ። ደጋግማ የምታረግ ከሆነ ደግሞ እኛ እንቆጣልሃለን። እና እንደዛ ነው እኔ ምልክ እንዳንድ ህስ መክራችሁ ሁለታችሁንም እንደዛ አድርጉ። አንድ ላይ ስሩ፣ ታረቁ። በዚህ ዘመን የሚያስታርቅ የለም፣ የሚያጣላ እሳት የሚቆሰቁስ እንጂ እሳት ላይ ውሃ የሚደፋ ወይ ደግሞ አፈር ጨምሮበት የሚያጠፋ የለም። ገለባ እያመጡ እየነሰነሱ ገለባ ነዳጅ እያመጡ እየደፉበት ነገርን ማቀጣጠል እንጂ ነገርን ማብረድ አይፈልጉም። አንዳንድ ሰው እርገታቸውን የማይፈልጉ ለውጣቸውን የማይፈልጉ አንዳንድ ሰዎች ሊኖሩ ይችላሉ። አሁን እቺ ልጅ አብራት ያለች ከዳግም ጋር ያለችው አይደል በጣም ታስታውቃለች። ወደፊት ዳግም ከእንቅልፍ ስትባንን ማን ጥፋተኛ እንደሆነ እዛ ጋር ታያለች። አሁን እሷን የተናገረቻት ላንተ የደገፈች ምናምን መስላ ነው እየሰራች ያለች አይደል ቪዲዮ። አንተን እየደገፈች ካለ ለሞኛ አትሆን። በጣም ነገር እያቀጣጠለች ነው። ሁለታችሁ ትልቅ ደረጃ ላይ እንደምትደርሱ አውቃለች መሰለኝ። አንተ ጓደኛም ትሁን በፊት ተተዋወቁ አይዶን ነው። ግን አሁን እሷ እያደረገች ያለችው ነገር ቆንጆ አይደለም፣ ደስ የሚል አይደለም፣ አመጣጧ ቆንጆ አይደለም። ስለዚህ አንተ ንቃና ይቅርታ ተጠያይቁና ሁለታችሁ በይቅርታ እኔ እኮ ከመቼ ታርቆ መጡ እያልኩኝ አስሬ ሳይ አሁንም ጭቅጭቅ ነው። ከዛ ዛሬ መጨረሻ ቆይ እስኪ ለምን የራሴን አስተያየት የልቤን ያሰብኩትን ነገር ለምን አልናገርም ብዬ ነው ወደ እናንተ የመጣሁት። ስለዚህ ለነሱ እንዲደርሳቸው እናንተም ሼር እያረጋችሁ አድርሱልኝ እላችኋለሁኝ። ላዳመጣችሁኝ ቪዲዮዬን ለምታዩልኝ እግዚአብሔር ይስጥልኝ፣ ተባረኩልኝ እላችኋለሁኝ። ኢትዮጵያ ሀገራችንን ሰላም ያርግልን፣ ከክፉ ነገር ይጠብቅልን። እኔንም አበረታቱኝ። ውድ እህታችሁ ስደተኛ እህታችሁ ነኝ። ስደተኛ ለስደተኞች እርስ በራሳችን ብንደጋገፍ እርስ በራሳችን ባታዩ ራሱ ድምጼ ራሱ የሚደብራችሁ ከሆነ ምን ታረጋላችሁ መሰለኝ? ክፈቱና ቪዲዮውን ሳይለንት አርጋችሁ ቪዲዮ ይስራ ወይ ስተኙ እያያችሁ ላይክ አርጋችሁ ስተኙ ቁጭ አርጋችሁ ታዩልኝ እላችኋለሁኝ። ደስ የሚል ቪዲዮ አገሬ ገብቼ እስከምለቅላችሁ የሚያዝናና ሊሆን ይችላል፣ የሚያስለቅስ ሊሆን ይችላል፣ ህይወት ታሪክ ሊሆን ይችላል። ብዙ ነገሮች ያቀርኩ ያሰብኩ ከዚህ ሀገር ከሄድኩኝ ወደ ሀገሬ ከሄድኩኝ በሰላም ያስገባሽ፣ በሰላም ያሰብሽውን ያለምሽውን አሳክቶልሽ ለሀገርሽ ያብቃሽ በሉኝ። እኔ ስለ ኤኬሌ ምንም አይነት ቪዲዮ የምሰራ ነገር የለኝም። የምሰራው ምርጥ ቪዲዮዎች የእርዳታ ቪዲዮዎች ነው እኔ የምሰራው። ምስኪኖችን መርዳት
ከቻልኩኝ በራሴ ካልቻልኩኝ ደግሞ ሰዎች እንዲረዷቸው የታመሙ ሰዎች በመጎብኘት የታረዘን ሰው በማልበስ የተጎዱትን ሰዎች ድምጻቸውን ለኢትዮጵያ ሕዝብ ለማድረስ አስተማሪ የሆነ ነገሮችን በዩቲዩብ ላይ ማምጣት። ለምን አንደኛ ዩቲዩቡ የዛ ዩቲዩብ ነው እንጂ ስለ ኤኬሌ የሚል ስለ ፍቅር ስለምን የሚያወራ ዩቲዩብ አይደለም። እግዚአብሔር ካለ እንደዛ እየሰራሁኝ ወደ እናንተ መጣለሁኝ። ህይወት ታሪኬንም መጀመሪያ የምጀምረው ራሱ ሀገር ቤት ስገባ ከራሴ ነው። ሰው ከራሱ አይደል የሆነ ነገር የሚጀምረው ከራሴ ከህይወት ታሪኬ ከመጀመሪያው ጀምሬ አረብ ሀገር መጥቼ ከአረብ ሀገር ወደ ኢትዮጵያ እስከ ተመለስኩኝ ምን አይነት ነገር እንዳሳለፍኩኝ ከዛን ጊዜ ከራሴ ህይወት ጀምሬ አስተማሪ የሆነ ህይወቴን እነግራችኋለሁኝ። ከዛ ተረፈ ጠንካራ ከሆንኩኝ አዎ ጠንካራ ነሽ ጎበዝ ነሽ ትሉኛላችሁ ወይ? ይሄማ ቀላል ነው። እኛ በብዙ ነገር አልፈን ነው እዚህ ጋር የደረስነው የምትሉ ልጆችም ካላችሁ ቀርበን እንጫወታለን፣ እናወራበታለን፣ እንመካከርበታለን። እና ስለዚህ እስከዛ ሰብስክራይብ እያረጋችሁ ላይክ እያረጋችሁ አበረታቱኝ እላችኋለሁ። በጣም እዚህ ጋር ስታዩኝ ደልቶኝ ተመችቶኝ አሁን ራሱ ቁጭ ብዬ የምቀርጽበት ቦታ ራሱ አንዳንድ ጊዜ እኔ ግን ባለኝ ነገር የምደሰት ሰው ስለሆንኩኝ ነው። አመስጋኝ የሚባል ሰው ታውቃላችሁ። ራሴን ለማሞጋገስ ምናምን አይደለም። የሆነ ችግር ሲመጣብኝ አመሰግናለሁ እግዚአብሔርን። ምንም ቢደርስብኝ አመሰግናለሁኝ። በቃ ለምንድን ነው የማመሰግነው መሰላችሁ? በመማረር ውስጥ የማገኘው ነገር የለም። ባማረርም ባላማረርም ምንም ማመጣው ነገር ስላሌለ ይሄ ነገር የሆነ ነገር በህይወታችሁ ውስጥ ሲመጣ እናንተ ለኔ ሲታይ ክፉ የሆነ የሚመስለኝ ግን በእግዚአብሔር ያ ነገር ለኔ በቃ እግዚአብሔር ያ ነገር ለኔ ስለማይገባኝ የሚገባኝን ነገር ያልሆነውን ነገር እግዚአብሔር ለኛ አይሰጠንም። አሁን ለምሳሌ የሆነ ነገር እናንተ ለልጃችሁ መርዝ አሰጡም። ከአንድ ሰው እብድ አይደለም ጤነኛ ሰው እብድ ራሱ ለልጇ መርዝ አሰጠም። እግዚአብሔርም እንደዛ ነን እኛ ለሱ ለኛ የማይመቸውን ነገር ለኛ አይሰጠንም። ለጊዜው ሊመስለን ይችላል። የሆነ ነገር አቅደን ከሆነ ነገር ውስጥ ህይወታችን ተፈልቅቆ ሲወጣ ለምን ይሄ ነገር ሆነ ብለን ይሰማናል፣ እንወራጫለን፣ ምን እንላለን። ግን ነገሩ ቆይቶ ነው የሚገባችሁ ያ ነገር ትክክል እንዳልሆነ። እኔ አሁን በህይወቴ ውስጥ አሳልፌ የመጣሁትን በፊት ቢሆን እኔ አሁን አገር ቤት ስገባው ኢስትሬም በጣም ነግራችኋለሁ። በጣም ነበር ማለቅ ሰው በጣም ነበር እንትምለው። ግን አሁን ሳስበው ለኔ ያ ነገር አልተገባኝም። ያ ነገር ለኔ አይደለም በቃ። እና ስለዚህ አሁን እዛ ውስጥ መግባት አልፈልግም። ራሱን የቻለ አጀንዳ ስለሆነ ራሱን የቻለ ነገር ስለሆነ ራሱን ይዤላችሁ ትክክለኛው ሐሰት ያለበትን ትክክለኛው ሐቀኛውን ነገር ይዤላችሁ ስለምመጣ ያኔ ነው የማወራችሁ። እስከዛ ደግሞ እግዚአብሔር ካለ ሁላችንንም በጤና በሰላም ጠብቆን እግዚአብሔር ለሀገራችን ያብቃል፣ ለዛም ቀን ያድርሰን እላችኋለሁኝ። ሰላም ሁኑልኝ። የእግዚአብሔር ሰላም ይብዛላችሁ። ሰላም ብዬ ከዘጋው በኋላ ነው ወደዚህ አጀንዳ የገባሁት። ይቅርታ። ሰላም ዋሉልኝ። እንደ ሰዓት አቆጣጠራችሁ ባላችሁበት አካባቢ የእግዚአብሔር ሰላም ይብዛላችሁ። ደህና ዋሉልኝ። ቻው እላችኋለሁኝ። ባይ። ኢትዮጵያ ሀገሬ ወድሻለሁ።